ጊዜው 1993 ዓ.ም ነው። የሜክሲኮ መንግስት በወቅቱ ገና የሚጠነክረው አንድ የአደንዛዥ ዕፅ አዘዋዋሪ በቁጥጥር ስር ያውላል። ስሙ ሁዋንኪን ጉዝማን ቢባልም ብዙም ሳይቆይ ዓለም ሌላ ስም ሰጥተዋለች፣ ኤል ቻፖ። መንግስት ያሰበው ቀላል ነገር ነበር። አንድ ሰውን ይዞ እስር ቤት ካስገባ ጉዳዩ ሙሉ በሙሉ ያበቃል ብሎ ያምን ነበር። ነገር ግን አንድ ችግር ተፈጠረ። ኤል ቻፖ ከእስር ቤት ውስጥ ሆኖም እንኳን ኃይሉን ሙሉ በሙሉ አላጣም ነበር። በተቃራኒው እስር ቤቱን ራሱ ወደ ስራ ቦታው ለመቀየር ሞከረ። ነገር ግን ይህ የታሪኩ በጣም እንግዳው ክፍል አይደለም። እሱ አንድ ጊዜ ከሜክሲኮ እስር ቤት ለመሸሽ ሞክሮ ነበር። ከዚያም እንደገና ተይዞ በሁለተኛ ጊዜ ሲሸሽ መንግስት የሚገባውን አንድ ትልቅ ትምህርት ተማረ። ኤል ቻፖን እስር ቤት አያስቆሙም። ገንዘብና ሰዎች እስካሉት ድረስ ግድግዳዎቹ ለሱ ችግር አልነበሩም። ስለዚህ በመጨረሻ ወደ አንድ ቦታ ተላከ። በዚያ ቦታ ግን ገንዘቡ ምንም ሊረዳው አልቻለም። ሰዎቹም በፍጹም አይደርሱለትም። ከዚያ በኋላ የኤል ቻፖ ዓለም ቀስ በቀስ መጨለም ጀመረች። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ኤል ቻፖ በ1993 ዓ.ም ከተያዘ በኋላ ወደ ሜክሲኮ ከፍተኛ ጥበቃ እስር ቤት ተወሰደ። በወቅቱ ለመንግስት ይህ በቂ ይመስላል። ነገር ግን እስር ቤት ውስጥ ያለውን ስርዓት አንድ ነገር እየቀየረው ነበር። እሱም ገንዘቡ ነው። ኤል ቻፖ በውጭ ያለውን ኃይሉን ወደ ውስጥ ማስገባት ጀመረ። የእስር ቤት ሰራተኞችን እንዲረዱት ገንዘብ ይከፍል ነበር እና ይህ በአንድ ሰው ላይ ብቻ አልቆመም። በኋላ በአሜሪካ ፍርድ ቤት ምስክር የሆነው ዳሞሶ ሎቬዞ ኑሬዝ በኤል ቻፖ የጉቦ ስርዓት ውስጥ እንደተሳተፈ አምኗል። ይህ ግን የተለመደ የእስር ቤት ጉቦ አልነበረም። ኤል ቻፖ ለሰራተኞች ገንዘብ ብቻ አይሰጥም ነበር። እንደ ቤት፣ የሕክምና ውጪና ሌሎች ጥቅሞችን ይሰጣል። በምትኩም ዝምታን ይቀበላል። ዝምታ እሱን ከውጭ ዓለም ጋር የሚያገናኝ በርም ይከፍትለታል። ስልክ ማግኘት ቻለ። ከቤተሰቡ ጋር ተገናኘ፣ ከሰዎች ጋር ተገናኘ እና በውጭ የሚካሄደውን ስራ መከታተሉን ቀጠለ። ስለዚህ ኤል ቻፖ እስረኛ ብቻ አልነበረም፣ ከእስር ቤት ውስጥ የሚሰራ የወንጀል መሪ ነበር። ለሰዎች እስር ቤት ማለት የነፃነት መጨረሻ ነው። ለኤል ቻፖ ግን እስር ቤት ማለት ሌላ የሥራ ቢሮ ማለት ነበር። ችግሩ ግን አንድ ቀን የተለመደው ህይወቱ ሊቋረጥ መሆኑን እሱ እያወቀ ነበር። በጥር 2001 ዓ.ም 8ኛ ዓመት ያህል በእስር ቤት ካሳለፈ በኋላ ኤል ቻፖ አንድ ውሳኔን ወሰነ። እሱም ከዛ እስር ቤት መውጣት እንዳለበት ነበር። እንዴት ብላችሁ ከጠየቃችሁ ይህ እስከ ዛሬም ድረስ ከታሪኩ በጣም ብዙ ሰዎች የሚከራከሩበት ክፍል ነው። አንዳንድ ዘገባዎች በልብስ ማጠቢያ ጋሪ ውስጥ ተደብቆ እንደወጣ ይናገራሉ። ሌሎች ደግሞ የእስር ቤት ሰራተኞች በጉቦ እንዲያመቻቹለት እንደተደረገም ይጠቁማሉ። አንድ ነገር ግን ግልጽ ነው። እሱም ኤል ቻፖ ከእስር ቤት ወጥቷል እና የሜክሲኮ መንግስት ከባድ ውርደት ተቀበለች። ከዚያ በኋላ ኤል ቻፖ ለ13 ዓመታት ያህል ከህግ እየሸሸ ኖረ። ነገር ግን በ2014 ዓ.ም እንደገና ተያዘ። በዚህ ጊዜ መንግስት አንድ ነገር ተምሮ ነበር። በቀድሞ እስር ቤት መተው አይችልም። ስለዚህ ወደ አልቲፕላኑ ተወሰደ፣ የማይሸነፍ ተብሎ የሚታመነው እስር ቤት። በአልቲፕላኑ ህይወቱ ፍጹም ከቀድሞ የተለየ ነበር። ካሜራዎች ነበሩ፣ ጥብቅ ክትትል ነበር፣ ግንኙነቱ ተገድቦ ነበር። መንግስት በመጨረሻ ኤል ቻፖን ተቆጣጥሮታል ብሎ ሙሉ በሙሉ አምኖ ነበር። ነገር ግን አንድ ትንሽ ችግር ተፈጠረ። ኤል ቻፖ ሁል ጊዜ እድል ይፈልግ ነበር እና በአልቲፕላኑ ውስጥ አንድ የክትትል ክፍተት ነበር። እሱም ሻወሩ ነው። የእስረኞችን ግላዊነት ለመጠበቅ በዚያ ቦታ ካሜራ አልነበረም። ለአብዛኛው ሰው ይህ ምንም ነገር አይመስልም። ለኤል ቻፖ ግን ይህ የመውጫ በሩ ነበር። ሐምሌ 11 2015 ዓ.ም ምሽት ላይ ኤል ቻፖ ወደ ሻወሩ ገባ።
ከዚያ በኋላ ግን የት እንደገባ አይታወቅም። ዘበኞቹ ክፍሉን ሲመለከቱ በሻወሩ ስር ትንሽ ቀዳዳ አገኙ እና ቀዳዳው ብቻ አልነበረም፣ ወደ 30 ጫማ ያህል ወደ ታች የሚወርድ ዘንግም ተሰርቶ ነበር። ከዚያም ከእስር ቤት ወጥቶ እስከ 1 ማይል የሚጠጋ ርቀት የሚሄድ መሿለኪያ አለ። በውስጡ መብራት፣ አየር መናፈሻም ነበረው እና በመሿለኪያ ውስጥ ለመጓዝ የተዘጋጀ ሞተር ሳይክልም ተቀምጧል። ይህ ለመውጣት የተቆፈረ ቀዳዳ አልነበረም፣ የተገነባ መንገድ እንጂ። ይህም አንድ ጥያቄ አስነሳ። እንዴት 1 ማይል የሚጠጋ መሿለኪያ ሲቆፈር መሬት ሲንቀሳቀስ ሰዎች ሲገቡና ሲወጡ ማንም አልሰማም? የመሿለኪያው ግንባታ በእጅግ ብዙ ገንዘብና በብዙ ሰዎች ትብብር እንደተከናወነ ተመራማሪዎች ገምተዋል። እዚህ ላይ የኤልቻፖ ኃይል በግልጽ ታይቷል። እሱ እስር ቤቱን ሰብሮ አልወጣም፣ ነገር ግን እስር ቤቱን ከውጭ ሆኖ አስተዳድሯል። ኤልቻፖ እንደገና ነፃ ሆነ። ግን ይህ ጊዜ የተለየ ነበር። መንግስት በዓለም ፊት 2 ጊዜ ተዋርዷል። አንድ ጊዜ በጉቦ፣ ሁለተኛ ጊዜ ደግሞ በመሿለኪያ። ስለዚህ ለሶስተኛ ጊዜ እድል ሊሰጡት አልፈለጉም። ከ6 ወር ያህል ፍለጋ በኋላ በጃንዋሪ 2016 ዓ.ም እንደገና ተያዘ። በዚህ ጊዜ የሜክሲኮ እስር ቤት እንደማይበቃ ተወሰነ። 2017 ዓ.ም ላይ ወደ አሜሪካ ተላለፈ። በ2019 ዓ.ም ደግሞ በአሜሪካ ፍርድ ቤት በብዙ ክሶች ጥፋተኛ ተባለ። የቅጣት ውሳኔው የዕድሜ ልክ እስራት በተጨማሪ 30 ዓመትና የሚላክበት ቦታ ነበር። እሱም ኤዲኤክስ ፍሎረሰንስ የሚባል ቦታ ነው። የአሜሪካ እጅግ ከፍተኛ ጥበቃ እስር ቤት ነው። አንዳንድ የሮኪ ተራሮች አልካትራዝ ይሉታል። እዚህ ላይ የኤልቻፖ ታሪክ በእውነት መለወጥ ጀመረ። ኤዲኤክስ ፍሎረንስ ውስጥ የሚኖረው ሰው የራሱን ዓለም መምራት አይችልም። እሱ የሚኖረው በአብዛኛው ትንሽ የእስር ክፍል ውስጥ ነው። ሲሚንቶ፣ ብረት፣ ዝምታ ነው። አልጋው እንኳን ከሲሚንቶ ጋር የተገነባ ነው። ጠረጴዛው ከሲሚንቶ ነው። ወንበሩም ቢሆን እንዲሁ። የምግብ ሳህኑ በበሩ ትንሽ ክፍተት በኩል ይገባል። ውጭውን ዓለም ለማየት የሚያስችለው መስኮትም በጣም ትንሽ ነው። ሰማይን ማየት ይችላል፣ ነገር ግን ውጭ ያለውን ዓለም ማየት አይችልም። በዚህ ቦታ ግድግዳዎቹ ብቻ አይቆጣጠሩትም፣ ጊዜውም ይቆጣጠረዋል። ብዙ እስረኞች በቀን ለ23 ሰዓታት ያህል በክፍላቸው ይቆያሉ። የእንቅስቃሴ ጊዜ ሲኖርም በተለየ የሲሚንቶ ቦታ ውስጥ ይወሰዳሉ። ሜዳ የሚባል ነገር ፈጽሞ የለም። ሌሎች እስረኞች አይኖሩም። በሰዎች መካከል የሚደረግ ተራ ውይይት እንኳን እጅግ የተገደበ ነው እና ይህ በኤልቻፖ ላይ የተጣለው ቅጣት ብቻ አይደለም፣ የእሱን ኃይል ለመቁረጥ የተገነባ ስርዓት ነበር። በሜክሲኮ እስር ቤት ስልክ ማግኘት ለኤልቻፖ ትንሽ ነገር ይመስል ነበር። አንድ ስልክ ማለት የውጭውን ዓለም ማዘዝ ማለት ነበር። በኤዲኤክስ ግን ይህ ነገር እጅግ የተለየ ነው። ግንኙነቶች ይቆጣጠራሉ፣ ደብዳቤዎች ይመረመራሉ፣ የስልክ ጥሪዎችም ይቆጣጠራሉ። ጎብኚዎችም በጥብቅ ሕጎች ስር ናቸው እና ከሁሉም በላይ ኤልቻፖ ከውጭ ካለው የካርቴል አውታር ጋር እንዳይገናኝ ልዩ ገደቦችን ተጥለውበታል። ለምን ብላችሁ ከጠየቃችሁ፣ ምክንያቱም ለመንግስት ችግሩ ኤልቻፖ እስር ቤት ውስጥ መኖሩ ብቻ አልነበረም፣ ከእስር ቤት ሆኖ ሌሎችን መምራቱ ነበር። ስለዚህ መፍትሄው ቀላል ነገር ነው። ሰውየውን ብቻ አትቆጣጠር፣ የሚደርስበትን ዓለም ሙሉ በሙሉ ቁረጥ የሚል ነበር። ብዙ ሰዎች የኤልቻፖን ታሪክ ሲሰሙ አንድ ጥያቄ ይጠይቃሉ። እሱም ኤልቻፖ በእውነት ተሸንፏል ማለት ይቻላል? ምክንያቱም ከእስር ቤት 2 ጊዜ ሸሽቷል። የቢሊዮን ዶላር የአደንዛዥ ዕፅ ንግድ አውታረ መረብንም መርቷል። ባለስልጣናትን በገንዘብ ማስገዛት ችሏል። ነገር ግን አሁን እሱ ከውጭ ዓለም ሙሉ በሙሉ ተለያይቷል። እሱን የሚጠብቁት ሰዎች በጉቦ ሊገዙ አይችሉም። የእስር ቤቱን ካርታ ከውጭ ማስገባትም አይችልም። መሿለኪያ ለመቆፈር የሚችሉ ሰዎች ከእሱ ጋር በቀላሉ መገናኘትም አይችሉም። በአጭሩ ኤልቻፖን ያሸነፈው ነገር እስር ቤቱ አይደለም። ያሸነፈው የእስር ቤቱ ውስጥ ያለው የሰው ስርዓት ነበር። ገንዘብ፣ ሙስና፣ ግንኙነትና የሰው ስህተት በፍጹም በኤዲኤክስ ፍሎረንስ ውስጥ እነዚህን ነገሮች አያገኛቸውም ነበር። የኤልቻፖ ታሪክ በእርግጥ
የአንድ የአደንዛዥ ዕፅ ነጋዴ ታሪክ ብቻ አይደለም፣ ሙሉ በሙሉ ስርዓትን የፈጠረ ሰው ታሪክ ነው። በሜክሲኮ በገንዘቡና በተጽዕኖ ምክንያት እስር ቤትን ሊያደክም ችሏል። አንድ እስረኛ ስርዓቱን ሊገዛ በመቻሉ ምክንያት ከእስር ቤቱ 2 ጊዜ ሸሽቷል። ነገር ግን በአሜሪካ ገንዘቡ እስር ቤቱን አልከፈተለትም፣ ስሙ በሩን አይከፍተለትም፣ ኃይሉም ምንም ሊረዳው አይችልም። ምክንያቱም እዚያ ኤልቻፖን ለማስቆም ግድግዳ ብቻ አልተገነባም። ውድ የፈንድሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የእስር ቤቱ ንጉሥ የሆነውን የኤልቻፖን ታሪክ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።